እንዴት ናችሁልኝ? ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ያው እንግዲህ ተመልሰናል፣ በዩቲዩብም በቲክታክም ተመልሰናል ማለት ነው። ዛሬ እንግዲህ የምናወራው ስለ ሾተላይ ይሆናል ማለት ነው። ሾተላይ ምንድን ነው? ሾተላይ የሚባለው ነገር ራሱ ምንድን ነው? የሆነ የሚያስቅ አል ነው አይደል የሚመስለው ራሱ። ሾተላይ ሰላይ ምናምን የሚባል ቃል ሰምታችሁ ታውቃላችሁ ብዬ አስባለሁ። ሾተላይ ሜዲካል ሲሆን ደግሞ ወይም ደግሞ በጤናው ዘርፍ ሲሆን ሾተላይ ማለት በሽታ ሳይሆን፣ ያው ብዙ ሰዎች ሾተላይ ሲባል በሽታ ነው የሚመስላቸው። ሾተላይ ያለባት እንትና ገሌ እኮ ሾተላይ ያለባት፣ አሁን ልጇ እኮ በሾተላይ እኮ ነው እንትን ያለው፣ እሷ ሾተላይ ስላለ ባት እኮ ነው ልጆቿ እንደዛ የሚሆኑት ምናምን ተብሎ እንደ በሽታ የሚቆጠርበት ማህበረሰብ ውስጥ ነው ያለነው ማለት ነው። አንዳንዴ እንዲሁም የተማረውም ያልተማረውም ማህበረሰብ ሾተላይ የሚባለውን ችግር እንደ በሽታ የሚቆጥር ማህበረሰብ ነው ያለውና ይሄ ያው ትክክል እንዳልሆነ በዚህ አጋጣሚ መናገር ፈልጋለሁ። እንደዚህ ከሆነ ሾተላይ ታዲያ ምንድን ነው? ሾተላይ ራሱ የሚባለው ችግር ታዲያ ምንድን ነው? ወይስ በሽታ ካልሆነስ ራሱ ምንድን ነው ታዲያ? ሾተላይ ራሱ ምን እንደሆነ ልንገራችሁ። ሾተላይ እንግዲህ በባልና በሚስት መካከል ያለ የደም ልዩነት ሲኖር የሚመጣ ችግር ሲሆን ያም ችግር የሚመጣው ባልና ሚስት ደማቸው ተመሳሳይ አይነት ሳይሆን ሲቀር የሚመጣ ችግር ነው። ምንድነው ተመሳሳይ የሚያደርገውስ? ተመሳሳይ ያልሆነበትስ ምክንያት ምንድነው የሚለውን ደግሞ ይሄን ነገር በደንብ ማንሳላችሁ በዚህ ልክ ማወራችሁ በደንብ እንዲገባችሁ ስለፈለኩ። ተመሳሳይ አልሆነም ማለት ኤ ሆኖ እሷ ቢ ከሆነች ነው፣ እሷ ኦ ሆና እሱ ኤ ስለሆነ ነው? በጭራሽ አይደለም። የእሷ የደም አይነት ምንም አይነት ሊሆን ይችላል፣ የእሱም የደም አይነት ምንም አይነት ሊሆን ይችላል። መች ነው ችግሩ የሚመጣው ከተባለ የደም አይነት ሲገለጽ በሁለት አይነት መንገድ ይገለጻል። የመጀመሪያው ኤ ቢ ኦ እና ኤ ቢ የሚባለው የደም አይነት ሲሆን ከዛ በተጨማሪ ላይ ወይ ፖዚቲቭ ወይ ኔጌቲቭ ተብሎ ሊገለጽ ይችላል። ለምሳሌ ኤ ፖዚቲቭ ኤ ኔጌቲቭ፣ ቢ ፖዚቲቭ ቢ ኔጌቲቭ፣ ኤ ቢ ፖዚቲቭ ኤ ቢ ኔጌቲቭ ተብሎ ሊገለጽ ይችላል። ኦ ፖዚቲቭ ኦ ኔጌቲቭ ተብሎ ደግሞ ሊገለጽ ይችላል ማለት ነው። ስለዚህ ተመሳሳይ አልሆነም ሲባል እዚህ ጋር ማወቅ ያለብን የእሷ ኤ የእሱም ኤ መሆን አለበት ማለት ሳይሆን አንደኛ የእሱ ማንኛውም አይነት የደም አይነት ይሆንና ለምሳሌ ኤ ይሆንና ፖዚቲቭ ይሆናል። የእሷ ደግሞ ማንኛውም አይነት የደም አይነት ይሆንና ለምሳሌ ቢን በልና ቢ ሆኖ ኔጌቲቭ ይሆናል። ያኔ ተለያየ ማለት ነው። ምን አይነት ልዩነት? ለሾተላይ የሚዳርግ ወይ ደግሞ ለሾተላይ የሚያጋልጥ መለያየት። መቼ ነው አልኳችሁ? የእሱ ፖዚቲቭ ሆኖ የእሷ ኔጌቲቭ ሲሆን። ሌላውስ ደግሞ አሁን ለምሳሌ የእሷስ ፖዚቲቭ ሆኖ የእሱ ኔጌቲቭ ቢሆን ተለያየ፣ ደማቸው አሁንም ታዲያ ልዩ አይደል እንዴ ልትሉኝ ደግሞ ትችላላችሁ። ያኔ ምንም ችግር አያመጣም። ለምን በሉ። ለምሳሌ የእሷ እንዳልኳችሁ ማንኛውም አይነት የደም አይነት ሆኖ ፖዚቲቭ ቢሆን የእሱ ደግሞ ማንኛውም አይነት የደም አይነት ሆኖ ኔጌቲቭ ከሆነ ምንም አይነት ችግር አያመጣም። የእሷ ፖዚቲቭ ሆኖ የእሱ ፖዚቲቭ ከሆነም ምንም አይነት ችግር አያመጣም። የእሷ ኔጌቲቭ ሆኖ የእሱ ኔጌቲቭ ከሆነም ምንም አይነት ችግር አያመጣም። ችግር የሚያመጣው መች ነው? ልዩነት የሚፈጥረውስ መች ነው ከተባለ የእሷ ኔጌቲቭ ሆኖ የእሱ ፖዚቲቭ ከሆነ ብቻ ነው ማለት ነው እንጂ የደም አይነቱ ኤ ቢሆን ቢ ቢሆን ኦ ቢሆን ኤ ቢ ቢሆን ኢዳዝም ማተር። ስለዚህ ለሾተላይ ተጋላጭ ሆነች አንድ እናት ይባላል እንጂ ሾተላይ የሚባል በሽታ አለባት ማይባለው ለዛ ነው። እቺ ሴት የደም አይነቷ ኔጌቲቭ ሆኖ ባለቤቷ ግን ኔጌቲቭ ቢሆን ኦልሬዲ ምንም ችግር አይፈጠርም ማለት ነው። ነገር ግን የሷ ኔጌቲቭ ሆኖ የምታገባው ባል ደግሞ ፖዚቲቭ ቢሆን ለሾተላይ ትጋለጣለች ማለት ነው። ይሄ ነው እንግዲህ ችግር ብቻ እንጂ በሽታ አይደለም እንዲባል የሚያደርገው። በሽታ የምንለው ነገር መች ነው ከተባለ እሷ ማንኛውንም አይነት ሰው ብታገባ፣ ፖዚቲቭንም ብታገባ ኔጌቲቭንም ብታገባ ሾተላይ የሚኖርባት ቢሆን ነበረ ሾተላይ በሽታ ነው ሊባል የሚችለው። ነገር ግን እቺ ሴት ኔጌቲቭ የደም አይነት ኖሯት እሱ ፖዚቲቭ ሲሆን ብቻ ከሆነ ይሄ ችግር የሚመጣው በሽታ አይደለም ማለት ነው። ስለዚህ ብዙ ሰዎች ምን ይላሉ? እሷ ሾተላይ ያለባት የገሌ ሚስት እኮ ሾተላይ ያለባት አለፈው እኮ የሞተባት እኮ ሾተላይ የሚባል በሽታ ስላለባት ነው እኮ ተብሎ ይወራል። ይሄ ትክክለኛ የሆነ መረጃ አይደለም፣ ትክክለኛ የሆነ እውቀትም አይደለም። በባህሉ ብዙ የሚባሉ ነገሮች አሉ። እኔ በዚህ ሰዓት ስለ ባህሉ ምንም አይነት አስተያየት መስጠት አልፈልግም። ነገር ግን ከጤናው አንጻር ስለ ሾተላይ በደንብ እንዲገባችሁ ግን እፈልጋለሁ። ስለዚህ አንድ እናት ሾተላይ ለሚባለው ችግር ተጋላጭ ከሆነች ስለዚህ በቃ ችግሩ ሁሌ ከሷ ጋር ይኖራል ማለት ነው፣ ሁሌ ችግር እየተፈጠረ ትኖራለች ማለት ነው ከተባለ ኖ አይደለም። አንድ እናት ባለትዳር ሆና የምትጸንስበት ሰዓት የእርግዝና ክትትሏ በጤና ተቋም ብቻ እንዲደረግ ነው የሚፈለገው። ለምን ካላችሁኝ ሾተላይን ጨምሮ ሌሎች ችግሮች ታይተው ካሉባት ሕክምና እንዲሰጥ ሾተላይ የሚባለው ነገርም ቢኖርም ባይኖርም ክትትል ተደርጎላት ችግር ካለ ውሳኔ ለመወሰን እንዲመችና እሷንም ልጇንም ጤነኛና ደነኛ እንዲሆኑ ስለሚፈለግ እዛ የተነሳ በጤና ተቋም እንድትከታተል ይደረጋል ማለት ነው። አንደኛውን ግን ዛሬ የምናነሳው ሾተላይ ስለሆነ ሾተላይ ለሚባለው ችግር ደግሞ አንድና ጤና ተቋም ውስጥ ሄዳ በጤና ተቋም ክትትሏን ስታደርግ የደም አይነቷ ኔጌቲቭ ሆኖ ባለቤቷ ደግሞ ፖዚቲቭ ከሆነ ለሾተላይ ተጋላጭ እንደሆነች ስለሚታወቅ ምን ይደረጋል ማለት ነው? መድኃኒት እንድትወስድ ይደረጋል። አብዛኛውን ጊዜ ለሾተላይ ተጋላጭ የሆነች ሴት የመጀመሪያ ልጇ በዚህ በሾተላይ ችግር አይጎዳም፣ ለዛም ደግሞ አይጋለጥም። ነገር ግን መች ነው ጉዳቱ የሚጀምረው ካላችሁኝ ሁለተኛና ሶስተኛ ልጅ እየተወለደ ሲመጣ በዛን ሰዓት ምንም አይነት ሕክምና ማታረግና ማታገኝ ከሆነ ልጆቿን እየጎዳባት ይመጣል። ምን አይነት ችግር እንደሚመጣ መጨረሻ ላይ ነግራችኋለሁ። ስለዚህ አንድ እናት ክትትሏን በጤና ተቋም በምታረግበት ሰዓት ምን ይደረጋል? የደም አይነቷ ታይቶ የባለቤቷም የደም አይነት ታይቶ ለሾተላይ ተጋላጭ እንደሆነች
ከታወቀ መድኃኒት እንዲሰጣት ይደረጋል። ይህ መድኃኒት የሚሰጠው በሰባተኛ ወር ወይም ደግሞ በ28ኛው ሳምንት ኢንዳይሬክት ኮምብስ ቴስት የሚባል የላቦራቶሪ ምርመራ ይደረግላትና ይሄን መድኃኒት መውሰድ የምትችልበት ሁኔታ ላይ መሆኗን ማረጋገጫ ምርመራ ስለሆነ መውሰድ የምትችልበት ደረጃ ላይ ከሆነች ወይም የሚያስችላት ከሆነ በሰባተኛ ወር ወይም ደግሞ በ28ኛው ሳምንት ይሄ መድኃኒት ይሰጣታል ማለት ነው። ይሄ መድኃኒት ከተሰጣት በኋላ አለቀ ማለት ነው? ኖ አይደለም። እርግዝናው ይቀጥልና ከወለደች በኋላ የልጁ የደም አይነት ታይቶ ይህም ደግሞ ዳይሬክት ኮምብስ ቴስት የሚባል ነው የላቦራቶሪ ምርመራው ከታየ በኋላ የአባቱን የደም አይነት ከያዘ ወይም ደግሞ ፖዚቲቭ የሚባለውን የደም አይነት ከያዘ ያኔ መድኃኒቱን ድጋሚ እንድትወስድ ይደረጋል። በወለደች በ3 ቀን ውስጥ ወይም ደግሞ በ72 ሰዓት ውስጥ መውሰድ አለባት። ልጁ ከተወለደ በኋላ ግን የደም አይነቱ ኔጌቲቭ የሚባለው ወይም ደግሞ የእናቱን የደም አይነት ከያዘ ደግሞ ምን ይሆናል ማለት ነው? መድኃኒቱን መውሰድ አይጠበቅባትም። ስለዚህ ለሾተ ላይ ተጋላጭ የሆነች እናት መድኃኒቱን ስንቴ መውሰድ አለባት ከተባለ አንዴ ልትወስድ ትችላለች፣ አንዳንዴ ደግሞ ሁለቴ ልትወስድ ትችላለች። እንደነገርኳችሁ ሁለቴ ልትወስድባቸው የምትችልባቸው ምክንያቶች ምንድነው ከተባለ መጀመሪያ ላይ በሰባተኛ ወር ትወስድና ከወለደች በኋላ የልጁ የደም አይነት የአባቱን አይነት ወይም ፖዚቲቭ የሚባለውን አይነት ከሆነ መድኃኒቱን ድጋሚ እንድትወስድ ይደረጋል። ይሄ ለቀጣዩ እርግዝና ሾተ ላይ ለሚባለው ችግር ልጅ እንዳይጋለጥ ስለሚረዳ ያኔ ትወስደዋለች ማለት ነው። ነገር ግን የደም አይነቱ ደግሞ የእናትየው አይነት ወይም ኔጌቲቭ የምንለው አይነት ከሆነ ደግሞ ምን ይሆናል ማለት ነው? መጀመሪያ የወሰደችው ብቻ ይበቃታል። ሰባተኛ ወር በኋላ ምንም አይነት መድኃኒት አትወስድም ማለት ነው። ስለዚህ አንድ እናት ይህን መድኃኒት በመውሰዷ ብቻ ከሾተ ላይ ችግር ራሷን አላቅቃለች ማለት ነው። ሾተ ላይ የሚባለው ችግር ካልታከመ ወይም ደግሞ ያ ነገር መድኃኒት ካልተሰጣት ለእናትየው ልጆች ላይ ምን ሊያመጣ ይችላል ወይም ጽንሱ ላይ ምን ሊያመጣ ይችላል ከተባለ እንግዲህ የሚመጣው ችግር የሚመጣው እናትየው ላይ ሳይሆን ልጆች ላይ ወይም በሚወለዱ ወይም በሚጸነሰው ልጅ ላይ ነው። ምን ሊያደርግ ይችላል ከተባለ ውርጃ በተከታታይ እንዲከሰት። አብዛኛውን ጊዜ አይታችሁ እንደሆነ ወደ ገጠር አካባቢ ስትሄዱ ሕክምናውን በደንብ ስላልተስፋፋና አብዛኛው ሰው ደግሞ ቤቱ ስለሚወልድ የመጀመሪያ ልጅ ይወልዱና ቀጣይ ልጃቸው በጠቅላላ እንዲሞትባቸው ይሆናል የወልዱት ልጅ በጠቅላላ። ይሄ ከምን የተነሳ ነው ካላችሁኝ ሁሉም ባይሆን ወይም በአጠቃላይም ባይሆን አብዛኛውን ድርሻ ሊወስድ የሚችለው ግን ምንድነው ከተባለ ሾተ ላይ የሚባለው ችግር ስላለ የመጀመሪያው ልጅ ጤናማ ሆኖ ይወለድና ቀጣይ ላይ የሚወለደው ልጅ ደግሞ በሾተ ላይ ምክንያት እንዲወርድ ይሆናል ማለት ነው። ኢቭን ሳይወርድ ከቆየ በኋላና ሲወለድ ራሱ ምናልባት ተወለደ በትንሽ ጊዜ ውስጥ በህይወት እንዳይኖር ወይም ደግሞ እንዲሞት ሊያደርገው ይችላል። ምን ካላችሁኝ ሾተ ላይ ችግር ማለት ነው። ከዛ ውጭ ምን አይነት ችግር ሊያመጣ ይችላል ከተባለ ጤነኛ ሆኖ እንኳን ከተወለደ በኋላ ከፍተኛ የሆነ የደም ማነስ እንዲከሰትበት ስለሚያደርግ ኢሚዩኒቲው ወይም የበሽታ መከላከል አቅሙ እየወረደ መጥቶ ለብዙ ችግሮች እንዲጋለጥ ሊያደርግ ይችላል። ወይም ደግሞ አንዳንዴ ሃይድሮፕስ ፌታሊስ የሚባል ችግር አለ። ሲወለድ ልጁ ሙሉ ሰውነቱ ደም መስሎ ይወለዳል፣ ህይወት እንዳይኖር ያደርጋል ማለት ነው። ስለዚህ ሾተ ላይ የሚባለው ችግር በዚህ ልክ መታወቅ አለበት። ከዚህም በላይ በጣም ብዙ ችግሮች ሊያመጣ ይችላል ማለት ነው። ስለዚህ አንድ ማወቅ ያለባችሁ በጤና ተቋም መጥተው ክትትል የሚያደርጉ ሰዎች ለሾተ ላይ ተጋላጭ እንደሆኑ በምንነግራቸው ሰዓት መድኃኒቱን ደግሞ መውሰድ እንዳለባቸው ስንነግራቸው አንደኛ ካላቸው ኢኮኖሚካል ስታተስ አንጻር ወይም ደግሞ ካላቸው ገንዘብ እጥረት አንጻር መድኃኒቱን ማይወስዱ ሰዎች አሉ። ለሾተ ላይ ተጋላጭ የሆናችሁ ሰዎች መድኃኒቱን ከዚህ በፊት ወስዳችሁ የምታውቁ ሰዎች ታውቃላችሁ። አንዳንድ የመንግስት ሆስፒታሎች ወይም ጤና ተቋሞች መድኃኒቱን በነፃ የሚሰጡበት ጊዜም አለ። ሲያልቅባቸው ደግሞ በነፃ ማይሰጥበት ጊዜም አለ። በውጭ ተገዝቶ ተመጥቶ እዛውም ደግሞ ከሆስፒታሉ ከዛው በገንዘብ ገዝታችሁ ነው ተብሎም ደግሞ የሚባልበት ጊዜ አለ። መድኃኒቱ እንደምታውቁት ያው ትንሽ ወደድ ይላል። እንደኛ ላለ ማህበረሰብ ደግሞ አፎርደብል አይደለም ብዙ ጊዜ በጣም ስለሚወደድ ከዛ የተነሳ ኢኮኖሚካሊ በጣም የወረደ ወይም ደግሞ ያን መግዛት የማይችሉ ሰዎች ሲሆኑ ችግሩ እንዳለባቸው ማውቀው መድኃኒቱን የማይወስዱ ሰዎች አሉ። ለዚህ ምንም ማድረግ ስለማንችል ይቀራል ማለት ነው ሳይወስዱ። ለዛ ችግር ግን ተጋላጭ መሆናቸው አይቀርም። ከዛ ውጭ ደግሞ ሁለተኛው ለዛ ችግር ተጋላጭ መሆናቸውን ነግረናቸው ነገር ግን መድኃኒቱን መውሰድ እንዳለባቸው ነግረናቸው ከገንዘብ አንጻር ሳይሆን ችግሩን ስለማያምኑበትና ይሄ ሳይንስ ያመጣው ችግር ነው፣ ምንም ችግር አይመጣብንም፣ እኛ በእግዚአብሔር እናምናለን፣ በባህልም ደግሞ መድኃኒት አለው ብለው ይህን መድኃኒት ማይወስዱ ሰዎች አሉ። በክትትላቸው ሰዓት ምንም አይነት መድኃኒት ማይጠቀሙ ሰዎች አሉ። ከባህሉ አንጻር ቅድም እንዳልኳችሁ ስለ ባህል ምንም አይነት አስተያየት መስጠት አልፈልግም እኔ። ከጤናው አንጻር ግን አልፈልግም የሚሉ ሰዎች በጣም ብዙ ችግር ልጃቸው ላይ ሊያመጡ ስለሚችሉ ይህን ነገር ጥንቃቄ ብታደርጉ በጣም ብዬ ማሳሰብ ፈልጋለሁ ማለት ነው። ከዚህ በፊት በእርግጥ ቪዲዮ ሰርቼላችሁ ነበር። ብዙ ሰዎች ግን በተደጋጋሚ የኔ የደም አይነት እንደዚህ ነው፣ የባለቤቴ ደግሞ እንደዚህ አይነት ነው፣ ስለዚህ ሾተ ላይ ያለብኝ ማለት ነው ብላችሁ መጠየቁኝ ሰዎች አላችሁ። በድጋሚ የምነግራችሁ ነገር ምንድነው የኔ ቢ ነው የሱ ኦ ነው ምናምን ማለት ሳይሆን ያለባችሁ የኔ የደም አይነት ኔጌቲቭ ነው፣ የባለቤቴ ደግሞ ፖዚቲቭ ነው፣ ይሄኔ ነው በቃ ችግር አለ ተብሎ የሚባለው ማለት ነው። ኮሜንት ሴክሽን ላይም እኔ ቢ ፕላስ ነው የሱ ኦ ማይነስ ነው ምናምን የምትሉ ሰዎች ያው በዚሁ ልመልስላችሁ ብዬ ነው። ያው ፎሎ ማድረጋችሁ እንዳትረሱ፣ ሰብስክራይብ ማድረጋችሁ እንዳትረሱ፣ የደወል ምልክቷን መንካታችሁን እንዳትረሱ። ተደጋጋሚ እንደዚህ አይነት ቪዲዮዎች እለቅላችኋለሁ። እናቶች ነፍሰ ጡር ከሆናችሁበት ጊዜ ጀምራችሁ ክትትላችሁን በጤና ተቋም ማድረግ አለባችሁ። ለምን ካላችሁ እናንተም ደህና እንድትሆኑ ልጃችሁ ጤና እንዲሆን ማለት ነው። ፔስ